የኢሃፓዋ ዋና ጸሐፊ ምስጢረ ስላሴ ታምራት ማነጋገሯን ቀጥላለች። ሰዎች ከብልጽግናው ዓለም አቀፍ ግንኙነት ባልደረባ ፈዲላ ቢያ ጋር ማነጻጸር ጀምረዋል። በዝርዝር እንዘልቅበታለን። የፌዴራል ከፍተኛ ፍርድ ቤት በወልቃይትና ራያ ጉዳይ ያገኘው ተሻገር ተቋም አሳልፎት የነበረውን ውሳኔ ጌታቸው ረዳ ካሳይ ክስ አቅርበውበታል በማለት እንዲታገድ አድርጎታል። ሙሉ ዘገባውን እናስደምጣችኋለን። የአብን የህዝብ ግንኙነት ኃላፊ ጋሻው መርሻ ከቢቢሲ አማርኛ ጋር የነበራቸውን ቃለ ምልልስ ማቋረጣቸውን በብዙ እያነጋገረ ነው። ቃለ ምልልሱን እስከሚያቋርጡ ድረስ ስለ ክርስቲያን ታደለ፣ ደሳለኝ ጫኔና አበባው ደሳለኝ ያወጡት ምስጢር በብዙ እያነጋገረ ይገኛል። ይህንንም ጉዳይ በዝርዝር እንነግራችኋለን። ጌታቸው ረዳ ካሳይ በፈነደቁበት የፍርድ ቤት ውሳኔን ጀምር። በራያና ወልቃይት አካባቢዎች የህዝብ ተወካዮች ምክር ቤት ምርጫ እንዲካሄድ የፌዴሬሽን ምክር ቤት ያስተላለፈው ውሳኔ በፍርድ ቤት ታግዷል። ሰሞኑን ምክር ቤቱ በእነዚህ አከራካሪ አካባቢዎች ባሉ 5 የምርጫ ክልሎች ምርጫ እንዲደረግ መወሰኑን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድም ለተግባራዊነቱ መዘጋጀቱን ገልጾ ነበር። ዛሬ ግን የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ምርጫ ቦርድ ውሳኔ ላይ እግድ አስተላልፏል። ፍርድ ቤቱ 5 የምርጫ ክልሎችን ማለትም ሁመራ፣ ዲረመጽ፣ ኮረም፣ ኦፍላ፣ ጠለምት፣ ራያ አላማጣ ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በጊዜያዊነት አግዷል። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤቱ ያቀረበው በፕሬዝዳንቱ ጌታቸው ረዳ ካሳይ በኩል ነው። በጉዳዩ ዙሪያ ሀሳባቸውን ያጋሩት የአብን የህዝብ ግንኙነት ኃላፊ ጋሻው መርሻ እንዲህ በህግ መከራከር በጣም ጥሩ ስልጣኔ ነው፣ ሁሉንም በጉልበት እናድርገው ማለታችሁ ነው ዋናው ችግር። ይሄኛው አካሄድ የሚደገፍ ነው። ይህ በእንዲህ እንዳለ ሳዳም ሁሴን አያስጥላችሁም፣ ኤርዶጋን አያድናችሁም እያልክ ከርመህ ናይጄሪያዊውን ሽማግሌ አስጥለኝ ብለህ የፈረምከውን የፕሪቶሪያ ስምምነት ወደ ጎን ገፋ ማድረግ ግን በእውነቱ ትዝብት ላይ የሚጥል ነገር ነው። ወንድሜ ጌቾ ሳስበው ዝም ብለህ ከነደብረ ጽዮን ጋር ብትታረቅ ነው የሚሻለው። ሁለት ዛፍ ላይ ማረፉን ብዙም የቻልክበት አይመስለኝም ብለዋል። ይህ በእንዲህ እንዳለ አቶ ጋሻው እነ ክርስቲያን ታደልና ደሳለኝ ጫኔን የአማራ ታጋይ ሳይሆኑ የሻዕቢያ ተወካዮች ናቸው ሲሉ ወንጅሏል። የአብን የህዝብ ግንኙነት ኃላፊ የሆኑት ጋሻው መርሻ ዶክተር ደሳለኝ ጫኔን በስነ ምግባር ጉድለት ፈርጀዋል። አቶ ጋሻው መርሻ ከቢቢሲ ጋር እያደረጉት የነበረውን ቃለ ምልልስ ማቋረጣቸው አነጋጋሪ ሆኗል። ጋሻው ባልተቋጨው ቃለ መጠይቃቸው ላይ ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለኝና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋቸዋል። የአብኑ አመራር እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው ብለዋል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው በማለት ወንጅለዋቸዋል። ጋሻው ያባረርናቸው በስነ ምግባር ጉድለት ነው፣ የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲ ማናምንም፣ እኔም እንደ ግለሰብ አላምንም፣ የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱ ሲሉ ተናግሯል። የአማራ ህዝብ ትግልን መሳታቸውን በግልጽ ነግረን ከፓርቲው አባረናቸዋል በማለት ገልጸዋል። አቶ ጋሻው የአማራ ክልሉን ጦርነት የሻዕቢያና የወያኔ የውክልና ጦርነት ነው የሚል በጣም ጽኑ አቋም ነው ያለኝ በማለት ሲገልጹ ከቢቢሲ በኩል እዚህ ድምዳሜ ላይ የደረሳችሁት በምን ምክንያት ነው? መንግስት ስለሚል ነው ወይስ ተጨባጭ መረጃ አላችሁ የሚል ጥያቄ ይነሳላችኋል። ይሄኔ አቶ ጋሻው በነገርሽ ላይ ባያዝድ ወይም ወገንተኛ ናችሁ እንዳሉ በቢቢሲ ላይ ተጽፏል። ቢቢሲም ወገንተኛ አይደለንም፣ ጥያቄ ነው የጠየቅነውት፣ ተጨባጭ መረጃ አላችሁ ወይ አልኳቸው ብሏል። በመጨረሻ ጋሻው መርሻ እኔ የዚህ ሀገር ነው የምኖረው፣ የዚችን ሀገር እያንዳንዷን እንቅስቃሴ የማውቅ ሰው ነኝ። ላለፉት 20 ዓመታት የፖለቲካ እንቅስቃሴ ውስጥ እያንዳንዱን መውጣት መውረድ ተከታትያለሁ፣ ተሳትፌያለሁ። መንግስት ስለሚል ነው ወይ ብለሽ መጠየቅሽ ለኔ ስድብ ነው። መንግስት ሰዎች ናቸው እንደኔም። አማራ ክልል ውስጥ በሚደረግ ውጊያ ላይ የሻዕቢያና የወያኔ ሰዎች ይማረካሉ። የአማራ፣ የኦሮሚያ፣ የጋምቤላ፣ ቤኒሻንጉል ጉሙዝ እንዲሁም ሌሎች ታጣቂዎች ኤርትራ ሄደው ትግራይ ሄደው ሰልጥነው ይመጣሉ። መሳሪያ ይላካል፣ ይያዛል። እዚህ እኮ ነው ያለነው። የተጨባጭ ማስረጃ አይደለም እንዴ? ወስጄ ላሳይሽ እንዴ? የምን ተጨባጭ መረጃ ነው የምትይኝ? ቢቢሲ አማርኛ ለወያኔ የሚያደላ ሚዲያ ነው። እንዲያውም የህወሓት ሚዲያ ሴንተር ነው። እውነት እንነጋገር ከተባለ ካሉ በኋላ አረፍተ ነገሩን ሳይጨርሱት በቁጣ ስልካቸውን ዘግተው ቃለ መጠይቁን አቋርጠዋል ሲል የእንግሊዙ ተቋም ወቁልኝ ብሏል። ይህን ያልተጠናቀቀ ቃለ መጠይቅ ራሳቸው ጋሻው መርሻም በፌስቡክ ገጻቸው ላይ አጋርተውታል። ወደ መጨረሻው ጉዳያችን ስንሻገር የብልጽግናዋ ፈዲላ ቢያ ለኢሃፓዋ ምስጢረ ስላሴ ታምራት ትግሉ አጋጣሚዎችን ተጠቅመው ቪዛ አግኝቶ ከሀገር መውጣት ነው የሚል ታርጋ ለጥፋባት እናገኛታለን። የኢትዮጵያ ማህበራዊ መገናኛዎችና የፖለቲካ መድረኮች በወጣት ፖለቲከኞች ሰሞኑን የሐሳብ ፍጭት ደምቀው ሰንብተዋል። በተለይም የኢሃፓ ተወካይ የሆነችው ወጣቷ ፖለቲከኛ ምስጢረ ስላሴ ታምራት ገዢውን ፓርቲ በብርቱ የሞገተችበት አውድ የብዙዎችን ትኩረት የሳበ ነበር። ይህንኑ ተከትሎ ከብልጽግና ፓርቲ በኩል የተሰጠው አጸፋዊ
ምላሽ ደግሞ የፖለቲካውን ድባብ ይበልጥ አጓጊና አነጋጋሪ አድርጎታል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ደኢታ የሆነችው ፈዲላ ቢያ ለኢሃፓና ለተወካዮቹ የሰጡት ጠንካራ ምላሽ በዋናነት የታሪክ የርዕዮተ ዓለምና የፖለቲካ ስነ ምግባር ጉዳዮች ላይ ያተኮረ ነበር። ወጣቷ ፖለቲከኛ ምስጢረ ስላሴ ታምራት ሰሞኑን በማህበራዊ መገናኛ ገጾች ከፍተኛ መነጋገሪያ መሆኗ ይታወቃል። የኢሃፓ ተወካይ የሆነችው ምስጢረ ገዢውን ፓርቲ የሞገተችበት አውድና ሐሳብ የብዙዎች ትኩረት እንዲስብ ያደረገ ሆኗል። የወጣቷን ፖለቲከኛ በብርቱ የሚሞግትና የሚተች ሐሳብ ከብልጽግናዋ ፈዲላ ቢያ በኩል ተሰንዝሯል። ፈዲላ ቢያ ኢሃፓ ብዙ ትውልዶችን ያስጨረሰ ፓርቲ ሆኖ ሳለ በትክክል ይቅርታ ሳይጠይቅ የኢትዮጵያ ፖለቲካ ውስጥ መሳተፉ ያስቀኛል በማለት ተችታለች። በሰሞኑ አንዳንድ ሰዎች መደመርን ለመተቸት ሲሞክሩ እናያለን ያለችው ፈዲላ ትችቱ ደግሞ ከኢሃፓ መሆኑ ጉዳዩን አስቂኝ ያደርገዋል ብላለች። ሲጀመር መደመር አንድ መጽሐፍ አይደለም፣ 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ የሆነባችሁ? የትኛው መጽሐፍ ነው የትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል በማለት የብልጽግና ፕሬዝዳንታቸው የጻፉትን መጽሐፍ ከትችት ተከላክላለች። ሁለተኛ ኢሃፓ በጣም እድሜ የጠገብ ፓርቲ ነው። ባለፉት 50 እና 60 ዓመታት በኢትዮጵያ ፖለቲካ ውስጥ የነበረ ፓርቲ ሲሆን አንዲት ነገር የኢትዮጵያ ችግር እንደዚህ ነው፣ ኢትዮጵያ እንደዚህ መመራት አለባት የሚል መጽሐፍ አይደለም፣ የተሰነደ አይዲያ የሌለው ፓርቲ ነው ስትልም ገልጻለች። መሪዎቻቸውን የቀደሙ ነፃ ነኝ ለማለት ማስታወሻዬ ብለው ወይም ጡረታ ሲወጡ ከሚያወጡት መጽሐፍ ውጭ መፍትሄ ያቀረበው ነገር የለም። እንደዚህ አይነት ፓርቲ ነው መደመር ለመተቸት ጥረት እያደረገ ያለው። ሰሞኑን በነበረው ክርክር ከኢሃፓ የቀረቡ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነ ልቦና የኢትዮጵያን ሞራል በማይነካ መልኩ ኮሙኒኬት የሚያደርግበትን ኃላፊነት ስለሚወስድና በምክንያታዊነት ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን በማያከብር ቶንና የስድብንና የማሽሟጠጥ መንገድ የማይከተለው ለዚህ ነው። የብልጽግና ፖለቲከኛ ፈዲላ ሲጀምር ዓላማው ለኢትዮጵያ ችግር መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣትና የተወሰኑ አካላትን ትኩረት አግኝተው አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው በማለት ፖለቲከኛ ምስጢረ ስላሴ ታምራትን ከሳለች። ለዚህ ክስ ምላሽ የሰጠው ደግሞ ዮአኪን በቀለ ፓቼ የተባለ የፌስቡክ ተጠቃሚ ነው። ዮአኪን እንዲህ ይቀጥላል። ባለፈው የምርጫ ክርክር ላይ ምስጢረ የጋሼን መጽሐፍ ከምዕራፍ የተጣረሰ ሐሳብ የያዘ ነው በማለቷ ዛሬ ፈዲላ ልቤ መልስ ሰጥታለች። ለመሆኑስ ኢሃፓ የሚባል የሸመገለ ፓርቲ ለዚህች ሀገር ምን የሚጠቅም መጽሐፍ ጻፈና ነው አባላቱ ጡረታ ከወጡ በኋላ ከጻፉት ግለ ታሪክ ውጭ ብላለች። ፈዲላ ልቤ ሆይ ልክ ነሽ። ኢሃፓ መደመር የሚል መጽሐፍ አልጻፈም፣ ችግኝም አልተከለም። ኢሃፓ የተከለው ፖፑላር ሶቨሬኒቲ ወይም ህዝባዊ መንግስት ጽንሰ ሐሳብን ነበር። ኢሃፓ ኮሪደር ልማት አላለማም። የኢሃፓ ኮሪደር ልማቱ ሞደርናይዚንግ ዘኢትዮጵያ ማይንድሴት ማድረጉ ነው። ፓርቲው የሰራቸው ስህተቶች እንደ ከተማ ውጊያ ያሉ እንደተጠበቁ ሆነው የዛሬዋ ኢትዮጵያ የፖለቲካ ቋንቋ የሲቪክ ማህበራት ጽንሰ ሐሳብና የዜጎች መብት ጥያቄ ምንጩ ኢሃፓ ነው። ፓርቲው እኩይ ስራዎች ቢኖሩትም በዚህ ዘመን የመጣ አባላቸው የመሪያችንን መጽሐፍ አጣጣለ ተብሎ ምን ሰራ ምን ጻፈ ይሄ የሸመገለ ፓርቲ አይባልም፣ ነውር ነው። ከታሪክ ምድጃ ላይ ፍምሳቱን ወስዶ አመዱን መተው ነው ብልህነት እንጂ ፍሙ ላይ ውሃ መቸለስ አግባብ አይደለም። ፈዲላ ልቤ ዛሬ ብልጽግናም ሆነ ሌሎች ፓርቲዎች የሚፎካከሩበት ዲሞክራሲያዊ ምርጫና የህዝብ ስልጣን የሚሉ ጽንሰ ሐሳቦች በኢትዮጵያ ፖለቲካ ውስጥ ትርጉም እንዲኖራቸው የታገለውም የሞተውም ኢሃፓ ነው። ኢሃፓ የፊውዳሉን ስርዓት የታገለው በሌላ ንጉሳዊ ስርዓት ለመተካት ሳይሆን ስልጣን ከሰማይ ሳይሆን ከህዝብ ወይም ግራስሩትስ የሚመነጭ መሆኑን በማስተማር ነው። ዛሬ ብልጽግና የኢትዮጵያን ብልጽግና እናረጋግጣለን ሲል መነሻው የ60ዎቹ አብዮተኞች በደማቸው የጻፉት መሬት ላራሹና ማህበራዊ እኩልነት ነው። ኢሃፓ የገበሬውን ጭቆና ወደ አደባባይ አውጥቶ ታግሏል። የሀገሪቱን የሀብት ክፍፍል ሪሶርስ ዲስትሪቢዩሽን ጥያቄ ቀዳሚ የፖለቲካ አጀንዳ ያደረገው ኢሃፓ ነው ብሏል። አበቃን። ሰላም ይስጥልን።